ሰላም ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን አላችሁ? እንደምን እስከ ሰዓት ቆያችሁ? እንደምን አላችሁልን? ስራ እንዴት ይዟችኋል? ትምህርት እንዴት ይዟችኋል? ህይወት እንዴት ይዟችኋል? ሁሉ ነገር እንዴት እየሄደላችሁ ነው? ፈጣሪ ይመስገን ደህና ነን እኛ። እናንተ ጋር ፈጣሪ ሁሉ ከእናንተ ጋር ይሁን። ሰላማችሁ ይብዛልን። እጅግ እንወዳችኋለን ውድ የቻናላችን ቤተሰቦች። ለምታደርጉት አስተያየት፣ ለምትሰጡን ሰብስክራይብ፣ ለምትሰጡን ኮሜንት እጅግ በጣም እንወዳችኋለን። ቪዲዮአችንን ሁልጊዜ ስለምታዩ በጣም እንወዳችኋለን። ሁልጊዜም ፈጣሪ ከእናንተ ጋር ይሁን። ሁልጊዜም ጌታ ከእናንተ ጋር ይሁን። ሁልጊዜም አላህ እግዚአብሔር ይባርካችሁ። እንወዳችኋለን። ሺህ ዓመት ኑሩልን። ጠንክሩ፣ በሃይማኖታችሁ ጠንክሩ። ሁሉም ሃይማኖታችሁን አጽኑ። የተግባር ሰው ሁኑ፣ አስመሳይ አትሁኑ። መልካም ሰው ሁኑ በተቻላችሁ መጠን። ከሁሉም ነገር በላይ ምን ይላል መሰላችሁ የሀገሬ ሰው? ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም ይባላል። እና ምን ለማለት ነው? ምንም ይሁን ምንም መልካም ሰው መሆን በየትኛውም ሀገር ዋጋ አያስከፍልም። መልካም ሰው መሆን በየትኛውም ሁኔታና አጋጣሚ ሁልጊዜም ደሞዝ ነው። ሁልጊዜም መልካም ስነ ምግባር ነው። ሁልጊዜም ጥሩ ነገር ነው። ሁልጊዜም ለሰዎች መልካም አስቡ። ለሚመቀኟችሁ፣ ለእናንተ ክፋት ለሚያስቡ እናንተ ክፋትን በክፋት አትመልሱ። እናንተ ሁልጊዜም በጎ ሆኑላቸው ለእነዛ ሰዎች። ፈጣሪ ለሁሉም መልስ አለው ማለት ነው። ስለዚህ እናንተ ግን ክፉን በክፋት መልሱ፣ መልካሙን በመልካሙ፣ ክፉን በመልካሙ ሁል ጊዜ መልሱ። ህይወት እንደዚህ ነው የሚሰራው ማለት ነው። የህይወት ህግ ነው። የህይወት ህግ ነው። ፍሪኩዌንሲያችሁን ወደ ታች አታርጉት። ምክንያቱም ክፉ ባሰባችሁ ቁጥር የእናንተ ፍሪኩዌንሲ ወይም ደግሞ እንትናችሁ እየወረደ ነው የሚመጣው። ስለዚህ ሁልጊዜ መልካም ሰው ሁኑ፣ ሁልጊዜም ፍቅር ሁኑ ለማለት ነው። እጅግ እንወዳችኋለን የኤትፎል አካዳሚ ቤተሰቦች፣ ፍቅር ናችሁ። በጣም እንወዳችኋለን፣ በጣም እናከብራችኋለን። ስለምትከታተሉልን እጅግ እንወዳችኋለን። በየትኛውም ዓለም ሆናችሁ ቋንቋ መማር የምትፈልጉ እንግሊዝኛ፣ አማርኛ፣ ሌሎችን ትምህርቶች መማር ከፈለጋችሁ በ0930 24 51 41 በተለያዩ የሶሻል ሚዲያ አማራጮች በኢሞ፣ በዋትሳፕ፣ በቴሌግራም ደውሉልን። እጅግ እንወዳችኋለን። አትፍሩ፣ ተማሩ፣ ጊዜያችሁን ስጡ። ጊዜያችሁን በአግባቡ ተጠቀሙ። የማይጠቅም ቦታ ላይ አታውሉ። ሶሻል ሚዲያ ላይ ወሬ በመስማት ጫጫታ፣ ሁከታ በመሰማት ሁልጊዜ አይምሯችሁን ቢዚ አታርጉ። የሚጠቅማችሁ ነገር ላይ ብቻ ውሉት። ለምሳሌ ትምህርት ይጠቅማል ትምህርት ሰው ትምህርት ተማሩ። ሌላ የሚጠቅማችሁን ነገሮችም አድርጉ። እጅግ እንወዳችኋለን። ወደ ቪዲዮ ልሂድላችሁ እንዳላበዛባችሁ። እንግዲህ አማርኛ ስናነብ ዛሬ እንግዲህ ዝም ብለን አንዳንድ ነገሮችን የሚታዩ ነገሮችን ዓለማዊ ነገሮችን ሳይሆን ያው ጠቃሚ ነገሮች ብለን ያሰብናቸውን ወደ እናንተ ይዘን መጠናል። የተፈጥሮ፣ የሳይንስ፣ የሃይማኖት ትክክል ናቸው ብለን ያሰብናቸውን ነገሮች አምጠናል። ስለዚህ እጅግ እንወዳችኋለን። የትኛውም ቤተ እምነት ሁናችሁ ይህን ቻናል ሰብስክራይብ ማድረግ አለባችሁ። ምክንያቱም እኛ ፍቅር ነው የምንሰብከው፣ ሰውነትን ነው የምናስተምረው፣ ሃይማኖትን እንወዳለን። የትኛውም ሃይማኖት ለራሱ ሁሉም ትክክል ነው ብለን እናምናለን እና እጅግ እንወዳችኋለን። ወደ ቪዲዮ ልውሰዳችሁ። ኦኬ፣ በደንብ ተከታተሉ። እቺ ማናት? እዚህ ጋር አናት። ኦኬ፣ እቺ አናት፣ እቺ የናት፣ እቺ ደግሞ የረ ስድስተኛ ዘር ርናት ማለት ነው። ስለዚህ ሲነበብ ምን ይላል? አየር ይላል። አየር፣ አየር፣ አየር። ኦኬ፣ አየር። እቺ ለናት፣ እቺ ሸናት። የሐመር ውሃ ብለን የምንጠራት ፊደል ናት። የሃ ነው ድምጿ። የሃ ስድስተኛ ዘር ማለት ነው። ሃ ሂ ህ ስትሉ ታገኟታላችሁ ማለት ነው። ሰዎች ሸናት። ኦኬ፣ ሸናት። አየር ለህ። እችኛዋ ደግሞ አንድ እግሯ ወደዚህ ጠም ያለችው ማናት? ህ ናት። አይሚን ይ ናት። ኦኬ፣ ይ ናት። ይ ናት። ለህ ይ። ቀጣችው ወ ናት። እች ደግሞ ት ናት ማለት ነው። ኦኬ፣
አየር ለህይወት 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 እች አናት እች ስናት እች ፈናት እች ላናት እች ጊናት አስፈላጊ አስፈላጊ ነው 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 ነው። ኦኬ አየር ለህይወት አስፈላጊ ነው ነው የሚለው። ኦኬ አየር ለህይወት አስፈላጊ ነው። አየር ለህይወት አስፈላጊ ነው። ኦኬ እቺ አናት እቺ ስናት እቺ ፈናት እቺ ላናት እቺ ደግሞ ጊናት ማለት ነው። ኦኬ አስፈላጊ 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 ነው ነው። ስለዚህ አየር አየር ለህይወት ለህይወት አስፈላጊ አስፈላጊ ነው ነው። ኦኬ አየር ለህይወት አስፈላጊ ነው ይላል ማለት ነው። ይገባችኋል? አየር ለህይወት አስፈላጊ ነው። አየር ለህይወት አስፈላጊ ነው። አየር ለህይወት አስፈላጊ ነው። ቀጣይ እቺ ህጻናት እቺ ሃናት ወይም ደግሞ አመሯ የምንላት ናት። እቺ ይሄኛዋ ደግሞ ህጻናት። ስለዚህ ፀሀይ ይናት ይህ ማለት የስንተኛ ዘር ናት? ስድስተኛ ዘር ናት ማለት ነው። ኦኬ ፀሀይ 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 ለሁሉም 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 ፀሀይ ፀሀይ ለሁሉም ለሁሉም እኩል 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 ታበራለች ታበራለች ታበራለች። ኦኬ ፀሀይ ፀሀይ ለሁሉም 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 ፀሀይ ለሁሉም እኩል ታበራለች። ፀሀይ ለሁሉም እኩል ታበራለች። ኦኬ ፀሀይ 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 ለሁሉም ለሁሉም እኩል እኩል እኩል። ኦኬ እቺ ህጻናት ኦኬ ከአጋ ትመሳሰልባችኋለች። ግን እቺ ማናት? ህጻናት ፀሀይ ፀሀይ ለሁሉም ለሁሉም ኦኬ ለሁሉም ለሁሉም እኩል 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 እች እናት እች እኮ ናት እች ደግሞ ልናት ማለት ነው። እኩል ይላል ማለት ነው። ፀሀይ ለሁሉም እኩል እኩል ታበራለች ታበራለች ታበራለች። ኦኬ ፀሀይ ለሁሉም እኩል ታበራለች። ፀሀይ ለሁሉም እኩል ታበራለች። ቀጣይ በከዋክብት 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 የተሞላ 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 ሰማይ 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 ያምራል 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 ያምራል። ኦኬ በከዋክብት 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 የተሞላ የተሞላ የተሞላ
የተሞላ። ኦኬ የናት እቺ ተናት እቺ ሞ ናት። እቺ ሞ ናት። ሞ መ ሞ ሚ ማ ሜ ም ሞ ሞ ማለት የመ ስንተኛ ዘር ናት ልጆች? የመ ስንተኛ ዘር ናት? ሰባተኛ ዘር። ጎበዞች የመ የመጨረሻው ዘር ናት ማለት ነው። ሰባተኛ ዘር። ስለዚህ እቺ ተ እቺ የ ናት የመጀመሪያ፣ እቺ ተ ናት የመጀመሪያ፣ እቺ ሞ ሰባተኛ፣ እቺ ደግሞ ለ አይደለችም። የለ ስንተኛ ዘር ናት? ለሉ ሊ ላ ለአንድ ሉ ሁለት ሊ ሶስት ላ አራት ናት ማለት አራተኛ ዘር ናት። ስለዚህ የተሞላ አያችሁ ሲነበብ የተሞላ ነው የሚለው ማለት ነው። ኦኬ እቺ በናት እቺ ከናት እቺ ዋናት እቺ ክናት እቺ ደግሞ ብናት እቺ ትናት ሲነበብ በከዋክብት በከዋክብት ይላል ማለት ነው። በከዋክብት ይላል። የተሞላ 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 ሰማይ 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 ያምራል 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 በከዋክብት በከዋክብት የተሞላ የተሞላ ሰማይ ሰማይ ያምራል 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 ይላል ማለት ነው። ኦኬ እቺ ያ ናት። የስንተኛ ዘር ናት? አራተኛ ዘር። የዩ ይ ያ ናት ማለት ነው። ያ ከዛች ም ናት። ም ማለት የመ ስድስተኛ ዘር ናት። መ ሞ ሚ ማ ሜ ም ከዛች ደግሞ ራ ናት። የረ አራተኛ ዘር። ረ ሩ ሪ ራ ራ እች ደግሞ ል ናት። የለ ስድስተኛ ዘር። ስለዚህ ያምራል 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 ይላል። ኦኬ ያምራል ይላል ማለት ነው። ስለዚህ በከዋክብት በከዋክብት የተሞላ እቺ ሳ ናት። እቺ ማ ናት። እቺ ደግሞ ይ ናት። ቅድም እንደነገሯቸው እቺ ወደዚህ ጠመም ካለች አንዷ እግሯ ሁልጊዜም ይ ናት። ድ አርጋችሁ አታስመስሏት ማለት ነው። ይህ ናት ማለት ነው። ኦኬ ኤሲ ይህ ናት። ከዛ ያምራል በከዋክብት የተሞላ ሰማይ ያምራል ይላል። ኦኬ አየር ለህይወት አስፈላጊ ነው። ፀሀይ ለሁሉም እኩል እኩል እች እ ናት። አኡ ኢ አ ኢ እ ስድስተኛ ማለት እቺ ደግሞ የከሁለተኛ ዘር ኩ ናት። እቺ ሊ የለ ስድስተኛ ዘር ለሉ ሊ ላ ሊ ል ስትሉ ታገኟታላችሁ። ስለዚህ ፀሀይ ለሁሉም እኩል ታበራለች። በከዋክብት የተሞላ ሰማይ ያምራል ይላል። እናንተ እኔ ሳስተምራችሁ ደብተር ይዛችሁ ጻፉ፣ በደንብ ጻፉ። የእጅ ጽሑፋችሁን ታስተካክላላችሁ። ሁልጊዜም አንብቡት፣ ተከታተሉት። ድምጻችሁን ሪከርድ አድርጉ። ስታነቡ ተለማመዱ። እንደዚህ ነው የሚለማመደው። ቀጣይ እች የናት እች ተናት እች ፈናት እች ጥናት እች ሮ ናት። የተፈጥሮ 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 ሕግ እች የናት እች ተናት እች ፈናት እች ጥናት እች ሮ ናት ማለት ነው። ስለዚህ የተፈጥሮ 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 አያችሁ እቺ የናት አልኳቸው። እቺ ተናት እቺ ደግሞ ፈናት እቺ ደግሞ ጥናት የጠ ስንተኛ ዘር ናት? ጥ ስንተኛ ዘር ናት? የጠ የጠ ስድስተኛ ዘር ናት። ጠ ጡ ጢ ጣ ጢ ጥ ከዛች ደግሞ ሮ የረ ስንተኛ ዘር ናት? መጨረሻዋ ሰባተኛ ዘር ናት ማለት ነው። ስለዚህ የተፈጥሮ ይላል። ኦኬ የተፈጥሮ 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 ሕግ 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 ህ ማለት ሀመርኳ ማለት ናት። ይቺ የሀመርኳ ስንተኛ ዘር ናት? ስድስተኛ ናት። ያው ሀመርኳን ሀ ብለን ነው የምንጠራት። ስለዚህ ሀሁ ሂ ሃ ሂ ህ ህ ከዛች ደግሞ ግ ናት። ግ ማለት ደግሞ የገ ስድስተኛ ዘር ናት ማለት ነው። ገ ጉ ጊ ጋ ጌ ጌ ህግ
ህግ ይላል። ኦኬ የተፈጥሮ ህግ አይለወጥም አይለወጥም አይለወጥም። ኦኬ አይለወጥም። ኦኬ የተፈጥሮ የተፈጥሮ ህግ አይለወጥም። የተፈጥሮ ህግ አይለወጥም ማለት ነው። ምንም የተፈጥሮ ህጎች አይለወጡም። ለምሳሌ ወደ ሰማይ ልበር ብትሏቸው ግራቪቲ ያለ ይህ የተፈጥሮ ህግ ነው። የተፈጥሮ ህግ ነው። ነገን ማየት አይቻልም። የተፈጥሮ ህግ ነው። የተፈጥሮ ህግ ነው። የሰው ልጅ መብረር አይችልም። የተፈጥሮ ህግ ነው። በቃ እንደዚህ አይነት ነገሮች የተፈጥሮ ህግ አይለወጥም። የተፈጥሮ ህግ አይለወጥም። ሲቀጥል ጭጋና ደግሞ ጭጋግ የተፈጥሮ ምስጢር ነው። ኦኬ ምን ይላል? ጭጋግ የተፈጥሮ ጭጋግ ጭ ማለት የጨ ስንተኛ ዘር ናት? ስድስተኛ ዘር ጨ ጩ ጪ ጫ ጬ ጭ ስድስተኛ ዘር ናት። ኦኬ ጭ ከዛች ጋ የገ አራተኛ ዘር ገ ጉ ጊ ጋ እቺ ደግሞ ግ ናት። የገ ስድስተኛ ዘር ገ ጉ ጊ ጋ ጊ ጌ ጭጋግ የተፈጥሮ ጭጋግ የተፈጥሮ ኦኬ ጭጋግ የተፈጥሮ ምስጢር ነው። ኦኬ ጭጋግ የተፈጥሮ ምስጢር ነው። ኦኬ ጭጋግ የተፈጥሮ ምስጢር ነው። ጭጋግ የተፈጥሮ ምስጢር ነው። ጭጋግ የተፈጥሮ ምስጢር ነው። ኦኬ እቺ ጭ ናት፣ ጭጋ ናት፣ ችግ ናት። ኦኬ እቺ ከርጋ ትመሳሰልባችኋለች፣ ግን እቺ ወደዚህ ነው የምትዞረው። አይታችኋታል? ወደ ማን ነው የምትዞረው? እቺ ወደ ግራ ነው የምትዞረው ማለት ነው። ወደ ቀኝ የምትዞር ከሆነች ረ ናት። ስለዚህ ጭጋግ ናት። እሺ ጭጋግ የተፈጥሮ ምስጢር ነው። ጭጋግ የተፈጥሮ ምስጢር ነው። ኦኬ ጭጋግ የተፈጥሮ ምስጢር
ምስጢር ነው። ኦኬ ጭጋግ 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 የተፈጥሮ የተፈጥሮ ኦኬ እቺ የናት እቺ ተናት እቺ ፈናት እቺ ጥናት እቺ ደግሞ ሮ ናት። ሲነበብ የተፈጥሮ ይላል ማለት ነው። የተፈጥሮ ስለዚህ ጭጋግ የተፈጥሮ የተፈጥሮ ጥሮ ም እቺ ም ናት እቺ ስ ናት እቺ ጢ ናት እቺ ደግሞ ር ናት ማለት ነው። ምስጢር 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 ኦኬ ጭጋግ የተፈጥሮ ምስጢር ምስጢር ነው ነው ኦኬ ጭጋግ የተፈጥሮ የተፈጥሮ ምስጢር ምስጢር ነው። ጭጋግ የተፈጥሮ ምስጢር ነው። ኦኬ ጭጋግ የተፈጥሮ ምስጢር ነው። ቀጣይ እች ነ ናት እች ፋ ናት እች ደግሞ ስ ናት። ነፋስ ይላል። አያችሁ ሲነበብ ነፋስ ኦኬ ነፋስ 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 ቀጣይ እች የ ናት እች ማ ናት እች ይ ናት እች ታ ናት እች ደግሞ ይ ናት። ኦኬ ነፋስ 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 ኦኬ ነፋስ እች የ ናት የማይታይ የማይታይ ነፋስ 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 የማይታይ የማይታይ ነፋስ 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 የማይታይ የማይታይ ነፋስ ነፋስ እቺ የ ናት እቺ ማ ናት ከዛ ይ ናት ከዛች ታ ናት ከዛች ይ ናት። የማይታይ የማይታይ ኃይል 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 ነው ነው ኦኬ ነፋስ የማይታይ ኃይል ነው። ነፋስ የማይታይ ኃይል ነው። ኦኬ እቺ ናት እቺ ሃ ናት ከሌላ ፊደል ጋር ነው የምታዩት ግን ማናት እቺ ሃ ናት። ኦኬ ሃ ከዛች ይ ናት ከዛች የ ናት ኃይል ነው። ነፋስ የማይታይ ኃይል ነው። ቀጣይ እቺ መ ናት እቺ ሬ ናት እቺ ት ናት። መሬት 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 የሁላችንም 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 ኦኬ መሬት 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 የሁላችንም 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 መሬት 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 የሁላችንም 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 ቤት 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 ኦኬ ቤት
ቤት እቺ ቤ ማለት የበት ነገር ናት። የበ ስንተኛ ሀገር ናት? ስድስተኛ ሀገር ናት። በበልች ቡ ከዛ ቢ ከዛ ባ ከዛ ቤ ከዛ ብ ስለዚህ አምስተኛ ሀገር ናት ማለት ነው። ስድስተኛ ሀገር ናቸው። አምስተኛ ሀገር ናት። በቡ ቢባ ቤ ስትሉ ታገኛታላችሁ። ቀለበት ያለፈች ጋር አምስተኛ ሀገር ናት ማለት ነው። ስለዚህ መሬት 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 የሁላችንም እቺ የአንድ እግር ብቻ ናት ያላት። እዚህ ጋር ቀጥል ያላት ሆና የሁላች አንዷ እግር አጣራ ላናት ከዛች ከዛኒ ከዛች ምን። ስለዚህ መሬት የሁላችንም ቤት 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 ናት። እቺ ናት ከዛ ደግሞ እቺ ናት ይላል ማለት ነው። ስለዚህ መሬት የሁላችንም ቤት ናት። አንድ ሙሉ ይታያችሁ። እሺ አየር ለህይወት አስፈላጊ ነው። እናንተ ቀድማችሁ አየር ለህይወት አስፈላጊ ነው። ፀሀይ ለሁሉም እኩል ታበራለች። ፀሀይ ለሁሉም እኩል ታበራለች። በከዋክብት የተሞላ በከዋክብት የተሞላ ሰማይ ያምራል። የተፈጥሮ ህግ አይለወጥም። የተፈጥሮ ህግ አይለወጥም። ጭጋግ የተፈጥሮ ምስጢር ነው። ጭጋግ የተፈጥሮ ምስጢር ነው። ነፋስ የማይታይ ኃይል ነው። ነፋስ የማይታይ ኃይል ነው። መሬት የሁላችንም ቤት ናት ይላል። ውድ ተማሪዎቻችን የዛሬው ቪዲዮ የሚመስል ነበረ። ላይ መማር ይፈልጋል በ930 24 51 41 በተለያዩ የሶሻል ሚዲያ አማራጮች በኢሞ በዋትሳፕ በቴሌግራም ሀይበሉን አትፍሩ። አሁኑኑ ጀምሩ። መጽሐፍ ቅዱስ፣ ቁራን፣ የተለያዩ መጽሐፎችን ማንበብ የምትፈልጉ እናስጠናችኋለን። አማርኛ እንድችሉ እናደርጋችኋለን፣ እናግዛችኋለን። እጅግ እንወዳችኋለን። ደውሉልን። ፒስ አውት። ይመቻችሁ።